የግብፅ ኦርቶዶክስ የግብፅ ኮፕቲክ ኦርቶዶክስ የሰው አጥንት ፈጭተው በዘይት ለውሰው እንደሚቀቡት እንደሚጠጡት ታውቃላችሁ። በኤርትራ ኦርቶዶክስ ውስጥ የተገኘ መረጃ ነው። ድሚያና የምትባል ጠንቋይ ሴትዮ ማለት ነው። እሷን ጻድቅ ብዬ አልጠራም። የዚችን ሴትዮ አጽም ፈይተው ኤርትራውያኑ ይቀቡላል በዘይት ጠጩ፣ ውልቅ ብላ ይወጣልሻል፣ ልጅ ትወልጃለሽ እየተባለች ማለት ነው። ዘበረም እንዳስተላልፍ ልንገርህ። ይሄ ደግሞ ረሊኳሪ ነው። በዚህ ውስጥ የቅዱሳን አጽም ያደርጋሉ። ይከፈታል፣ ይዘጋል። የቅዱሳንን አጥንት የምታዩት ከላይ ስዕሎች የሉም። ለምሳሌ የቅዱስ ቄርሎስ ከሆነ አጽሙ የቅዱስ ቄርሎስ በዓል ቀን ይዘውት ይወጣሉ። አየኸው? አያት እችን ቤተክርስቲያን አያት ኮፕቲክ ቤተክርስቲያን የደረቀ አጥንት ተሸክማ ትወጣላለች። በወለጋ ልዩ ቦታው ኡኬ ማርያምን ቤተክርስቲያን ከተጀመረ ቢቆይም እንኳን በገንዘብ እጥረት ማለቅ አልተቻለም። ምዕመናኑ ወደ ሌላ ሃይማኖት ስለሄዱ ቤተክርስቲያኗ በእንዲህ ሁኔታ ቀረ ይላል። ከ10 ሚሊዮን ህዝብ በላይ አተናል ሄደብን አሉ። ዋይ እንዴት ይሄዳል? ከሄደ ወዴት ነው ሄደው? አብዛኛው ወደ ፕሮቴስታንት ነው አሉ። ወደ ፕሮቴስታንት ከሄደ ለምንድን ነው ሄደው ማለት ነው? ኤኒዌይ ብዙ ስራ አለ፣ ግን ለዛ ነው የግድ በኛ መሰራት አለበት እያልን አይደለም። ሌሎችም ሊሰሩት ይችላሉ። በተለይ ግን እንደ ወንጌል አገልግሎት ግን ይሄ በተለይ የወንጌል ስርጭት አገልግሎቱ የወንጌል ሰበካው አገልግሎት በምድራችንም ላይ በርቀት እንኳን በሆንም ብዙ ኮንታክት ስላለኝ ማለት ነው ከአንዳንድ ቤተክርስቲያናት ጋር ብዙ ኮንታክት ስላለኝ ብዙ እቅድ እናቅድና ብዙ ሀሳብ እናስብና ግን እነሱም ከአቅም አኳያ ያው አብዛኞቹ ህንፃ ቤተክርስቲያንን ስለሚያሰሩ ማለት ነው። ሰው እየሞተ ሰው እየፈረሰ ህንፃ ቤተክርስቲያን የምታሰራ ቤተክርስቲያን ምን ያህል እንደሆነ አስቡ። ትልልቅ ካቴድራል በቃ ጴንጤ ወንጌል ሰበካውን ትቶ ካቴድራል ወደ መስራት ከመጣ አትጠራጠሩ። ሰዎች በሟርትም ይሁን በትንቢት እንኳን አይደለም በሟርት የሚናገሩት ነገር መፈጸሙ አይቀሬ ነው። በቃ ወንጌል ሰበካውን ትተህ በጢራኖስ ትምህርት ቤት ላይ እና በወንዝ ዳርቻዎች ላይ እንደዚሁም ደግሞ በአይሁድ ምኩራብ ውስጥ እየገቡ የሰበኩትን ወንጌል በየግለሰቦች ሁሉ እኮ ቤት ሁሉ ነበረ በዘመኑ የነበረው ከመከራውም የተነሳ ማለት ነው ቤተክርስቲያን። አሁን በውጭው ዓለም ያሉት አብያተ ክርስቲያናት የወደቁበትና እየወደቁበት ያለውን መንገድ የኛዎቹ አበሾቹ እየተከተሉት ነው። ትልልቅ ካቴድራሎችን ለማሰራት ማለት ነው። ባለፈው አንድ አውሮፓ የሚኖር ወንድም ሲናገር ሰምቼዋለሁ። ለስፖርት ቤት እኮ ማን ለስፖርት ለጂም እኮ እያከራዩት ነው ያለው። አንዳንድ ካቴድራል ታውቃለህ፣ ለጂም እያከራዩት ነው ያለው። ዋይ ትውልዱ ላይ ቀጣዩ ትውልድ ላይ የሚሰራ ጠፋ። የወንጌል ሰበካ ነውር ሆነ፣ ሞኛ ሞኝነት ሆነ፣ ቂላቂልነት ሆነ። ወንጌል መስበክ አሁን በያለንበት ከተማ አውትሪች የሚወጡ አሉ፣ ግን ጥቂቶች ናቸው የሚወጡት። እነሱንም የሚያበረታታ የለም፣ የሚያበረታታቸው የለም። አያለው ባለሁበትም ሀገር አንዳንድ ነጮች ይወጣሉ እና ጥቂቶች ናቸው ግን የሚታዩት። የኢትዮጵያ ቤተክርስቲያን የወንጌል ስብከት የተወች ቀን በቃ እየሞተች ነው ማለት ነው። ለዚህ ነው አሁን ብዙ ሚዲያ ላይ ግብአት እንዲሆን አልናገርም እኔ እና የወንጌል ሰበካ ያቆመች ቤተክርስቲያን ኦልሬዲ። ለዚህ ነው ካቶሊክን አሁን ዝም ብላ ተዋልዳ ነው የበዛችው። ካቶሊክ ኦርቶዶክስ ተዋልደው ነው የበዙት። በወንጌል ሰበካ ኦርቶዶክስ በስታ አታውቅም፣ መካን ናት። ስለ ኢትዮጵያ ኦርቶዶክስ ነው ማወራችሁ። በወንጌል ሰበካ መካን ነች። ወንጌል ሰብካ የወለደቻቸው ልጆች የሉም። በስጋ ተዋልደው ነው። በስጋ ማለት ባልና ሚስት ያው 5ም 3ም 2ም እግዚአብሔር የሰጣቸውን ያህል 10ም
12ም ልጆች ይወልዳሉ። በቃ እነሱ ተወልደው አንገታቸው ላይ ክር ይታሰራል። በ80 ቀና እና በ40 ቀኑ ክር ይታሰርለታል። ክርስቲያን ተብሎ ይለቁታል። በቃ የዘመኑን ቁጥር እንዳሹቅ ጨርሶ ያመነውን ጌታ አያውቅም። ስላሴ ስንት ናቸው ስትል ከአንድም ሶስት ብሎ ሊልህ ይችላል። ስንት ናቸው አንድም ሶስት እና ማናቸው ለስትለ 4 ኪሎ እና የሽሮ ሜዳ ስላሴ ብሎ ሌላ ደግሞ ስላሴ ቤተክርስቲያን አዲስ አበባ ውስጥ ፍለጋ ላይ ሲዞር ታየዋለህ ማለት ነው። እና ሰብካሪ ተዋዛቸው ኦርቶዶክስ በፍጹም የኢትዮጵያ ኦርቶዶክስ ላይ መናገር እችላለሁ። ቤተክርስቲያኔ ስለነበረች ማለት ነው። ወንጌል ሰብካ ኦርቶዶክስ የተስፋፋችበት ቦታ የለም። በታሪክ ውስጥም አታመጡ የለም። እድሜዋ ከእስልምና እንደውም የ200 ዓመት ርቀት አላት አይደል? 1600 ዓመት የዘመን ርቀት አላት። እስልምና 1400 ነው። ኦርቶዶክስ 1600 ምናምን ነገር ዓመት ነው። እስልምና በጦርነት ሲስፋፋ፣ ኦርቶዶክስ ግን በወንጌል እንኳን አልተስፋፋችም። እና የወንጌል ሰበካ ስለሌለባት ለዚህ ነው ስም አለህ ሞተህማል የተባለው አይነት ማለት ነው። ኦርቶዶክስ ኦርቶ ማለት የግሪኩ እና ዶክስ ብለው የሚሉት ቃላት ሲገናኙ በላ ይላል። በአመት ውስጥ ስንት ሰው ያጠምቃሉ ጌታን? ስለ ጌታ ወንጌል ሰብከው ዜሮ። ከነሱ ውስጥ ግን በየአመቱ ስንት ሰው ይሄዳል ወደ ወንጌል አማኝ? ለምን? ወንጌል ስለሰበክን ማለት ነው። ወንጌል ባንሰብክ ታደርጋለህ። ወንጌል የማይሰብክ ቤተክርስቲያን ምን ያደርጋል? የወንጌል ሰበካ ከቀረ በቃ ነገር ሁሉ ተቆላልፏል ማለት። እዚህ ጋር አንድ ቤተክርስቲያን እያየሁ ነበር አሁን። ኦኬ፣ በወለጋ ልዩ ቦታው ኡኬ ማርያምን ቤተክርስቲያን ከተጀመረ ቢቆይም እንኳን በገንዘብ እጥረት ማለቅ አልተቻለም። ምዕመናኑ ወደ ሌላ ሃይማኖት ስለሄዱ ቤተክርስቲያኗ በእንዲህ ሁኔታ ቀረ ይላል። ያው እነ ዲያቆን ሕዝቅያስ ሁሉ ጭምር ናቸው ሪፖስት ያደረጉት። ልብ በሉ፣ ራሳቸውን በባለፈው ተናግረዋል። የግንቦቱ ርክበ ካህናት ስብሰባ ላይ ከ10 ሚሊዮን ህዝብ በላይ አተናል ሄደብን አሉ። ዋይ እንዴት ይሄዳል? ከሄደ ወዴት ነው ሄደው? አብዛኛው ወደ ፕሮቴስታንት ነው አሉ። ወደ ፕሮቴስታንት ከሄደ ለምንድን ነው ሄደው ማለት ነው? ወንጌል ሰብኳል ማለት ነው። ፕሮቴስታንቱ ወገኔ አየህ፣ ይህንን ወንጌል መናገር አለብን ማለት ነው። አብዝተን የጌታን ማዳን በገጠር በከተማ በጊዜውም አለጊዜውም ማለት ነው። ስለዚህ የሚሉትን ማለት ነው ያው በሙሉ እዚህ የጻፉትን ማርያም ተግዛታቀርም ማርያም አትፈርስም፣ ማርያም አትፈርስም፣ ማርያም 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 በቃ እግዚአብሔር ያሳስበዋል። አይዟችሁ ነገር አለ። እንሰራዋለን ይላል እሱ። ህንፃውን ነው እንሰራዋለን ብሎ የሚለኝ ሰው ህንፃው ምን ታደርገዋለህ? ትውልዱ ሄደውብህ ምን ታደርገዋለህ? ትውልዱ ወደ ፕሮቴስታንት ከሄደ፣ ትውልዱ ወደ ሙስሊም ከሄደ ህንፃውን ሰርተህ ምን ልታደርገው ነው? የሄደ እኮ ነው የሚባለው። ትውልዱ ሄደው ለምንድን ነው? ህንፃ አጥቶ ነው አይደለም። አየው፣ ለዚህ ነው ኦርቶዶክስ ህንፃ እየቆለለች ህዝቧን ግን ወንጌል አታስተምርም። እራሳቸውም ሲነጋገሩበት ነበር በባለፈው ጥናት በውስጥ እኔ እሱን ተወው፣ እነሱ እዛ በርቀት ስላሉ ማለት ነው። የኛዎቹ ወንጌል መስበክ ያቆምክ ቀን በቃ ያ የኦርቶዶክስ ፔጅ ነው፣ ግቡና ይወጣ። የኦርቶዶክስ ፔጅ ናት። የቆቅ መረቅ የምትባለዋ ልጅ ነች። 140 ሺህ ፎሎወር አላት። ኦርቶዶክስ ናት። እነ ዲያቆን ሕዝቅያስ ናቸው ያሉት።
ምዕመኑ ወደ ሌላ ሃይማኖት ስለሄዱ ቤተክርስቲያኗ በዚህ ሁኔታ ቀረች። ለምን ሄዱ ብያለ? ወንጌል የማይሰብክ ቤተክርስቲያን ትቶ ይሄዳል አልኩ። ትቶ ይሄዳል። ዘመኑ የወንጌል ነው። ስለዚህ ዝንጀሮ ምናምን ነገር የሚፈነጭበት ይሆናል ማለት ነው። የሰራኸው ቤት ለሌሊት ወፍ ማደሪያ ይሆናል ማለት ነው። የሰማይ አሞሮች መጥተው በየቤቱ እየገቡ ይኖሩበታል ማለት ነው። ትውልድ ላይ ስራ፣ ትውልድ ላይ እንስራ። አትጠራጠሩ። የእኛዎቹ ህንፃ የምትገነቡ ወንጌል አቁማ፣ ሙሉ ወንጌል አቁማ፣ ቃለ ሕይወት ወንጌል አቁማ፣ መካኒስ ወንጌል አቁማ፣ ህንፃ ቤተክርስቲያን ወደ መደርደር እንደዚህ ወደ መስራት ከመጣ አትጠራጠር። ከተወሰነ ዓመት በኋላ ካልቀጠለ የወንጌሉ አገልግሎት ታሪክ ሆነ ትቀራለህ ማለት ነው። ዛሬ በኤፌሶን በቱርክ ግዛቶች ውስጥ ያለ 7ቱ አብያተ ክርስቲያናት እንደዚህ ታሪክ ሆነ የቀሩት ከዚህም እኮ የተነሳ ነው። አየህ፣ ዋናዎቹ ደጋጎቹ ሐዋርያት ወንጌል ሰብከው አለፉ። ከዛ በኋላ ግን ቁጭ ብለው መናቆር ጀመሩ። ቅድም ከሚስቴ ጋራ እንደ ድንገት አንድ ስብከት እየሰማሁ ነበረ እና እግዚአብሔር እኮ አሁን በእውነት ቤተክርስቲያን ተብሎ አሁን በካቶሊክ፣ በኦርቶዶክስ፣ በፔንቴኮስታሉ አጠቃላይ በወንጌላውያኑ እግዚአብሔር ደስተኛ ይመስላችኋል? ደስተኛ ይመስላችኋል? እግዚአብሔር የልብ ያረፈ ብሎ የሚል ይመስላችኋል? ኖ። የእግዚአብሔር ሀሳብ ነው አሁን ካቶሊክ፣ ኦርቶዶክስ፣ ወንጌላውያን ብሎ መከፋፈል የእግዚአብሔር ሀሳብ ነው። በኢትዮጵያ ኦርቶዶክስ እንኳን ካራ፣ ቅባት፣ ተዋህዶ፣ ጸጋ ብሎ መከፋፈል የእግዚአብሔር ፍቃድ ይመስላችኋል? በወንጌላውያን አማኞች ይህን መከፋፈል፣ በየትራዲሽን መጣላት ኔቨር። ባለ ትራዲሽኑ ማለት ትራዲሽናችን ብሎ ይላል። ሉትራውያን እንኳን ተብሎ የሚባሉት 9 ቦታ እኮ ነው የተበጣጠሱት። አሜ ባትል ይመስል ማለት ነው። ምን ያኮራል አሁን ያንተ ሉትራዊነት? ምን የሚያስኮራ ነገር አለ? እንደ አሜ ባትል እኮ አልኩ። 9 ቦታ ተበጣጥሰህ አንደኛው ከአንደኛው ጋር እንኳን ራሱ የማይስማማበት ማለት ነው። እኔ ሉትራዊ ነኝ ብሎ ሲል ማለት ነው መጥቶ እዚህ የኮሶ ትል ይመስል የተበጣጠሰ ትውልድ እግዚአብሔር በዚህ ደስ ይለዋል። ከዚሁም ነገራቸው ደግሞ እነሱ ራሱ 9 ቦታ ተበጣጥሶ መጥቶ ወንጌል መስበክ ብላስፌሚ ነው ይላል። ቆንጅዬ የሞተ መንፈስ ያላቸው ማለት ነው። እኔ እንደነኚህ የሚሉ ሰዎችን ከዚህ በኋላ ወንድሞች እንኳን ብዬ አልጠራቸውም። የአባቶቼ አምላክ ይፍረድብኝ አልኩ። እነዚህን ወንድም ብዬ ሳገኛቸው ወንጌል ነው የምነግራቸው። እንደነሱ አይነት ማለት ነው። እና ማማን ጠይኳት፣ ሚስቴ እግዚአብሔር በዚህ ደስ የሚለው ይመስልሻል ብዬ ጠይኳት። በፍጹም አለች። ክርስትና በሐዋርያቱ ዘመን የተሰበከ የወንጌል ስብከት መዳን በኢየሱስ ነው፣ ኢየሱስ ጌታ ነው። ይሄ ነው በቃ መልክታቸው የነበረው። ከዛ በጌታ ኢየሱስ ክርስቶስ አምነው የዳኑትን ያጠምቃሉ። በእውነተኛ ደቀ መዝሙር ሕይወት በቅድስናና በጽድቅ ኖሮ ራሳቸውን እየጠበቁ የጌታን መገለጥ እንዲጠባበቁ ነበር የሚያስተምሯቸው። እዛ በታሪክ ውስጥ ካቶሊክ፣ ኦርቶዶክስ፣ ፕሮቴስታንት ብለዋል። በኦርቶዶክስ 5 ቦታ በኦርቶዶክስ 5 ቦታ በኦርቶዶክስ ምስራቃውያንና ምዕራባውያን ተባብለው ማለት ነው። የራሽያ ኦርቶዶክስ ከኢትዮጵያ ኦርቶዶክስ ጋር ቅዱስ ቁርባን ብለው ያሉትን አይወስዱም። ግሪኮች ለኢትዮጵያውያን ውሾች ናቸው፣ ውሻ ናቸው ያለችው የኢትዮጵያ ባይዞ። የኢትዮጵያ ኦርቶዶክስ በጣም የብልግናቸው ጥግ ጣሪያ የወጣ ነው። አሁን እንኳን ራሱ ያው በግብፅ እንኳን ምን እየተባባሉ እንዳሉ እንደሚያበሻቅጧቸው። ኦኬ የራሳቸው ትራዲሽን አለ። ግን የግብፅን ኦርቶዶክስ ባለውለታው አይደለች ለኢትዮጵያ ኦርቶዶክስ በደንብ በዚህ ነው ያልክ እነ አቡነ ሺኖዳን ማጣጣል
እስክንድሪያ እናት እያለ እንደውም የግብፅ ኦርቶዶክስ ቤተክርስቲያን ባትኖር የኢትዮጵያ ኦርቶዶክስ አትኖርም ነበር በታሪክ ውስጥ። የግብፅ ኦርቶዶክስ አገልጋዮች ከኢትዮጵያ ኦርቶዶክስ የተሻለ እንደው በክርስትና ዓለም ውስጥ ይታወቃሉ። እና አትናቴዎስ እኮ የኢትዮጵያ አይደሉም እኮ እና ዮሐንስ አፈወርቅ እኮ እስክንድሪያ ናቸው። በኮፕቲክ ኦርቶዶክስ ውስጥ የነበሩ ማለት ነው። አሁን የኮፕቲክ ኦርቶዶክስ ከካቶሊክ ጋራ በጥምቀት እኔም የናንተን እናንተም የኔን አላጠምቅም ብለው በሚል አንድነት ስለፈጠሩ እችኛዋ ደግሞ እኔ ያማሰልኩት ካልሆነ በስተቀር አይጣፍጥም ብሎ ባይናት የኢትዮጵያ ማለት ነው። እና በቃ ጉራቸው የሚናገሩትን አይታችኋል፣ እንዴት እነዘበነ ማለት ነው። እነ ዶክተር ዘሪሁን ሌሎችም ሁሉ ተነስቶ ማለት ነው። ኦኬ ግብፅ ውስጥ ያሉ የቤተክርስቲያን አባቶች በቤተክርስቲያን ታሪክ ውስጥ የሰሩ እና አትናቴዎስ እኮ ጎጃሚ አይደሉም፣ የትግራዊ ተወላጅ አይደሉም። ኦኬ እና እንዴት ወደ ኋላ ዞር ብለህ እስክንድሪያ እናቴ ግብፅ እስክንድሪያ እናቴ ማርቆስ አባቴ ብላ የምትል የነበረች ቤተክርስቲያን አይኖ ፖለቲካ ሸፍጥ፣ ብዙ ተንኮል፣ ብዙ ሴራ እንደተደረገ እናውቃለን። ኢትዮጵያ 1600 ዓመት የቅኝ ግዛት በኦርቶዶክስ ቤተክርስቲያን ስር ግብፅ እንደገዛቻት እኔ እናውቃለን። ማንም ለሚጠይቀኝ በዚህ መልሳለን፣ መረጃ በደንብ የተሰነደ መረጃ እናቀርብላለን። ግብፅ የገዛችን በኦርቶዶክስ ቤተክርስቲያን በኩል ነው። መጣ ግዕዝ አያውቁ፣ አማርኛ አያውቁ፣ አረብኛ ብቻ እየተናገሩ እየመጡ ማሻላህ እያለ በመስቀል ግንባራቸውን ነካነካ አድርጎት ይሄዳል። ይሄ የሀገሬ ድሃ ገበሬ በቃ ምንም የሚያውቀው ነገር የለም። ሰላም ሰላም ለዝክረ ስምኪያ ዝምነ ከልበን ይወቁስ ወምነ ሰልበት ሙዝ ማርያም ድንግል ለዋሲት አብይ ትእዛዝ ይላል። በቃ ዲያቆን ቄስ ነው ብለው ይሰጡታል። በቃ ሄደ። እሱ ወርቁና ምንም ብሩ ተጭኖለት ይሄዳል። የሀገሬ ህዝብ እና ለ1600 ዓመት ቢያንስ በድካም የሚሆን በብርታት ያቆመቻትን ቤተክርስቲያን አሁን መሳደብ ጀመሩ ማለት ነው። የኮፕቲክ ኦርቶዶክስ ዝም ብሎ ውራጅ ነው ቆሻሾች ናቸው ብሎ ማለት ነውር እኮ ነው። አይባልም 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 አይባልም። እነ ፍሬምናጦስን ጳጳስ አድርጎ የሾመልህ እስክንድሪያ ድረስ ሄዶ ነው። ያው ከንፈሩን ስሞት ነው። በእርግጥ ከንፈር ተሳስመው ነው የተሾሙት። እሱን ነገር ኤርሚያስ ብዙ ብዘላው ነው የሚሻለው አይደል? ከንፈር ተሳስሞ ጳጳስ ለጳጳስ ሲሾም ከንፈር ተሳስሞ የተጻፈ እኮ ነው የተጻፈ። አትናቴዎስ ፍሬምናጦስን ከንፈሩን መጠመጠው፣ ምጥምጥ አድርጎ ስሞት፣ ወንድ ከወንድ ተሳስሞ። ይሄው መጽሐፋችሁ ነው የሚናገረው። ያ ከንፈሩን ብሎት ጳጳስ ለጳጳስ በረከቱን አሳደረበት ማለት ነው። እና ወንዶቹ ከተሳሳሙ በኋላ ማርያምም ደግሞ መታ አፉን ላሳነችው ጳጳሱን። እቼ እነሱ ማርያም ብለው የሚሏት ሄዳ ወንድ ከንፈር ላይ ነው የምትንጠለጠለው። የኮፕቲክ በለው የኢትዮጵያ ኦርቶዶክስ በል የማለ ማርያም ብለው የሚሏት በጣም ከንፈር ትወዳለች፣ ከንፈር ትወዳለች። እነሱም ያው ስለሚወዱ ማለት ነው። የታለ ገጽ 19 ዘክዝኬ እንደዚህ ያወጣልሃለሁ። ያው ዳግመኛም ሊቀ ጳጳሱ ጸባይህ እንዴት ነው አለው። አትናቴዎስ ነው ሊቀ ጳጳሱ። ባይዘው እዛ ስራስ ምንድን ነው? የመጣህበትስ ሀገር ወዴት ነው አለው። ፍሬምናጦስም መልሶ የመጣሁት ከኢትዮጵያ ሀገር ነው አለው። አባቴ ሆይ ልመኔን ስማ፣ ምኞቴንም አድምጥ። ደጋጉ ነገስታት አብርሃ ወአጽብሃ ጥምቀትና ቁርባን ሊቀበሉ ፈልገው ወደ አንተ ልከውኛልና ከዚህ በፊት ከአብርሃ ወአጽብሃ በፊት ከአራተኛው መቶ ክፍለ ዘመን በፊት ከዚህ በፊት ወደ ኢትዮጵያ ሀገር ሐዋርያም አልተላከም። ጥምቀትና ቁርባንም በእነሱ ዘንድ አልነበረም። ክርስትና አልነበረም ማለት ነው በኢትዮጵያ ውስጥ። መቼ? ከፍሬምናጦስ ዘመን በፊት፣ ከአብርሃ ወአጽብሃ ዘመነ መንግስት በፊት፣ ከአራተኛው መቶ ክፍለ ዘመን በፊት ወፍ የለም ኢትዮጵያ ውስጥ። እኛ የ3000 ዓመት ክርስቶስ እንኳን ሳይወለድ በህገ ልቦና ጌታን ስታመልክ ምናምን ነገር ይባል። ይሄ በአቢሾ የጦዘ ደብተራ የተናገረውን ጽሁፍ እንጂ እኛ ፊት ቀርበው እውነት አያደርጉትም። ብዙ መረጃዎችን ስላለኝ ማለት ነው። ከዚህኛው ስትል ወደ ሌላኛው አሰቃያለሁ፣ በዛኛው ስትል በዛኛው ግራ አጋባለሁ። በራስ አባቶች በጻፉት መጽሐፍት ማለት ነው። እና ያው አልነበረም፣ ጥምቀትም ቁርባንም አልነበረም። አዎ
ጥምቀትና ቁርባን ከሌለ ቤተክርስቲያን አልነበረም ማለት ነው። ጥምቀትና ቁርባን በሌለበት ሐዋርያት አልተመራ ሐዋርያቱ ከሌሉበት የሐዋርያቱ ትምህርት የለም፣ ጥምቀትም የለም፣ ቁርባንም የለም። ኦኬ። ስለዚህ ምክንያት በዚህ ደጋጉ ነገስታት አብርሃ አጽብሃ ፍቃድ ወደ አንተ መጣሁ አለው። ፍሬምናጦስ ማለት ነው፣ ወደ እስክንድሪያ። ብፁዕ ቅዱስ ፍሬምናጦስም እንዲህ ባለው ጊዜ ሊቀ ጳጳስም አቡነ አትናቴዎስ ይሄ ማለት ነው አትናቴዎስ መልሶ ነገርህ ብሩህ ቃልህም ደስ የሚያሰኝ ነው። የወለደህ አባትም ምን ይመስል የወለደች እናትስ ምን ትመስል? የተሸከመች ማኅፀን የተባረከች ናት። አንተን ያጠቡ ጡቶች የተባረኩ ናቸው። የተወለድክባትም ዕለት የተባረከች ናት አለው። ማ አትናቴዎስ ለማ ለፍሬምናጦስ። ከዛስ አትናቴዎስ ጳጳሱ አትናቴዎስ ይህም ብሎ አፉን ሳመ። የማንን? የፍሬምናጦስን። እጁንም በራሱ ላይ ጭኖ ገጹን በትምህርተ መስቀል አማትቦ ባረከው። በመጀመሪያ በመስቀል ከመባበርኩ በፊት በምንድን ነው የባረከው? አፉን በመሳም ማለት ነው። ወንድ ለወንድ ጳጳስ ለጳጳስ ይሳሳማሉ ማለት ነው። ምን ለምን? ከንፈር ለከንፈር። በእውነት በዚህ ቤተክርስቲያን መኖር እንዴት ቅድስት መሰለቻችሁ! በዚህ ለመኖር ለእኛ በእውነት ደግ ነው ይልላል ይመጣና ማለት ነው። ይሄ የኤርትራና የኢትዮጵያ ኦርቶዶክስ ደብተራ ማለት ነው። ከንፈር ለከንፈር ተመጣምጦ ሲያበቃ እርኩሰቱን አምጥቶ ሾሽ ኮፕቲክ ኦርቶዶክስ በል ኢትዮጵያ ኦርቶዶክስ የተግማማ ትምህርት ነው ያላችሁ። እንደዚህ አይነት ማለት ነው። ገድላችሁ ሲወጣ እንደዚህ ነው። ይህም ብቻ አይደለም፣ ጳጳሱና ማርያም ብቻ አይደሉም የሳሙት ይህን ሰውዬ። መሳሳማ ከተነሳ ምን ያህል ሳማው አለ። ዳግመኛ መጽሐፉን አዋቂዎች ነን ከሚሉ ከጥበበኞች ሰውረህ ዛሬ ለሕፃናት ስለገድለት ከአንተ በተወለድክባት ዕለት አለው። ፍሬምናጦስ አቡነ ሰላማ በተወለደ ዕለት ገጽ 9 ዕለት በተወለድክ ዕለት ፈጣሪያችን ኢየሱስ ክርስቶስ በአንድነት በሶስትነት ሆኖ የብዙ ብዙ መላእክትን ወደ እርሱ መጣ ይላል። ከብዙ ብዙ መላእክት ጋራ ኢየሱስ ክርስቶስ ፍሬምናጦስ ወደ ተወለደበት በዚያን ቀን ወደ እርሱ መጣ። እነዛ መላእክትን ሁሉ አስከትሎ እነዚያ መላእክት ክንፍ ለክንፍ እየተገፋፉ ተያይዘው እየተገፋፉ እሱን ለማየት ይጨናነቁ ነበር። ከኢየሱስ ክርስቶስ ጋር ተከትለው የመጡ የብዙ ብዙ መላእክት ይገፋፉልህ ነበር፣ ይጨናነቁ ነበር። ማንን ለማየት? ይታላት ማነው? ፍሬምናጦስ ይሳለ አቡነ ሰላማ ይታል አቡነ ሰላማ አቡነ አረጋዊ ይጨናነቁ ነበር። ከዛስ እጅግም ወደዱት። ማንን? ፍሬምናጦስን። ዘወርኃ ኅዳር ነው የሚነበበልን። ከዛስ እቅፍም አድርገው መላእክቱ ማንን? ፍሬምናጦስን የሕፃኑን አፉን ሳሙት። እነማ? መላእክቱ እየተቀባበሉ። ሚካኤል ፈጠን አድርገው ቶሎ ስጠኝ ለእኔም። ገብርኤል ቆሞ እየጠበቀ ገብርኤል ዝም ብለህ አትንቀርፈፍ፣ ፈጠን አድርገው ሳመውና ለእኔም ስጠኝ ይለዋል ሱራፌልና ኪሩቤል። ነገደ መላእክት በሙሉ ሕፃኑን ይዘውት ምኑን? አፉን። ነውረኛ ትውልድ ደግሞ ይመጣና እኔ ከኮፕቲክ ኦርቶዶክስ ይላል። ያው ግም ለግም አብርሃዝ ግም እንደሚባል ማለት ነው። ያው ኮፕቲክ ድረስ ሄዶ ፍሬምናጦስ ከአቡነ ሰላማ ፍሬምናጦስ ከአትናቴዎስ ጵጵስና ሲቀበል ከንፈሩን ተስሞ ነው የተቀበለው። አንዴ ወደዚህ ተጠጋ ምናምን ነገር ብሎት ማለት ነው። ያ መንዝራ ትውልድ። ሁሉም ሰራዊተ መላእክት እናት አባት እጅግ ተደሰቱ። ሞት የተገዛቸው የሰው ልጆች ሁሉ ስለሱ ይድናሉና። ሞት የገዛቸው እነማን ናቸው? የአዳም ልጆች። ስለማ ይድናሉና? ስለ ፍሬምናጦስ ይድናሉና። ጌታችን ኢየሱስ ክርስቶስም አፉን ሳመው። መላእክቱ ስመው ሲጨርሱ በሉ እናንተ እስክስሙ ድረስ ጠብቃለሁ፣ እናንተ ስማችሁ ሲጨርሱት እኔ ስመዋለሁ ብሎ ደግሞ ጌታችን ሳመው። ይሄ ሰውዬ በጌታችን በኢየሱስ ክርስቶስ ስሞታል። መላእክት በሙሉ ስመውታል። ማርያም ስመዋለች እና ጳጳሱ አቡነ አትናቴዎስ ስሞታል።
ምኑን? አፉን። ይህንን ዓለም አደባባይ ላይ በእሳት ባጋየው ደስ ባላይ ነበር፣ ግን ህዝቤን አከብራለሁ። ነውሩ ደግሞ ይህን በእሳት ማቃጠል አይደለም ማለት ሶሪ፣ ትልቁ ጉዳይ ይሄ በእሳት ማቃጠል አይደለም። እዚህ ውስጥ ያለውን እንደዚህ አውጥቼ አደባባይ ላይ አቃጥልልሃለሁ ማለት ነው በእውቀት። አንድ ኦርቶዶክስ ዝር አትሉም። አንዳንዴ ስታስበው እርስ በርሳቸው አሁን እየተናጩ ያሉት ማለት ነው። እና እዩ እቺን ብቻ ተናግሬ ልጨርስ እና ለዝጋው። እዩልኝማ እግዚአብሔር ልቡ እንዴት ያዝን፣ ልቡ እንዴት ያዝን። ይሄን ብቻ ይልኝ ህግን ለሙሴ ሰጠው አይደል? ለሙሴ ሰጠ። ህግን ለሙሴ ሲሰጥ 5 የመጽሐፍ ጥቅልሎችን አብሮ ሰጥቶታል። ፔንታቱክ ወይ ደግሞ ብሔረ ኦሪት፣ ብሔረ ኦሪት የብሉይ ኪዳን መጽሐፍት ማለት ነው። በኋላም ነቢያት በመጡ ሰዓት ላይ እነሱ ሁሉ የአምላክ የእግዚአብሔር መንፈስ ስለነበረባቸው ትንቢት ተናገሩ። እነዚህ 5 መጽሐፍት ግን ከታቦቱ ጋር ሆነው አብረው ተሰጥተውታል ለአሮን ልጅ ለአልዓዛር። እና ሙሴ ሞተ። የአሮን ልጅ አልዓዛር ከኢያሱ ጋር ሆኖ ህዝቡን ሲመራ እሱ በክህነት ያኛው በመሪነት ዘኍልቍ መጽሐፍ ምዕራፍ 35 ላይ ሁሉ ጭምር በኡሪምና በቱሚም ይጠይቅለት ብሎ አለው። እነዚህ 5 መጽሐፍ ተሰጡ። እነዚህ ዋና ፒላሮች ናቸው። አሁን የፕሮቴስታንቱ ዓለም 5ቱ ሶላዎች ብለን ምንላቸው በአማርኛ አልጻፈው። ኦርቶዶክስ ደግሞ 5ቱ አዕማደ ምስጢር ብላ እንደምትል ማለት ነው። አዕማደ ምስጢራት ባይዘው 5 አይደሉም። ባይዘው ዝም ብለው 5 ነው ብለው ውሸት ነው፣ ውሸት ነው፣ ውሸት ናት። መጽሐፉ ይወዚው አለ። ውሸት ነው ስልህ መድኃኒዓለም ምስክሬ፣ አታምታታም ስልህ ብራዘር እኔ ጋር ስትመጣ እሾኳን ያንከረፈፈች ጃርታ አስመስዬ እልክሃለሁ። በመረጃ በመጽሐፍህ ወገብ አገዳህ እየተሰበረ በቃ 5ቱ አዕማደ ምስጢር ተባለ እንጂ ነው 5 ብቻ አይደለም ኦርቶዶክስ ያላት። እሺ 5ቱ ሶላዎች አሉ። ከዚህ ውስጥ አሁን መካነ ኢየሱስ 2ቱን ጥላለች። 2ቱን ጥላ 3ቱ ነው ዋናው ብላለች። ሉተራዊ ነኝ ብሎ የሚለው 2ቱን ካንስል አድርገውልሃል። 3 ናቸው። ቅዱስ ቃሉ ብቻ፣ ቃሉ፣ እምነት፣ ጸጋ 2ቱን ሰርዛለች ማለት ነው። ኦኬ እነዚህ 5 መጽሐፍ ነበሯቸው። ዋናው እዚህ ጋር ልምጣለሁ። ቆይ እነሱ ልተዋቸው በኋላ እመጣበታለሁ። 5 መጽሐፍ ተሰጣቸው ጌታ። ህዝቡ አንድ ነው። የእስራኤል ህዝብ ነገደ እስራኤል ህዝባቸው አንድ ነው። 5 መጽሐፍ ሰጣቸው። 5 መጽሐፍ ሰጥቷቸው ትምህርታቸው ግን አንዱን መጽሐፍ ይዘው ይህንን መጽሐፍት ይዘው አንድ አይነት መጽሐፍ ይዘው በዚህ መጽሐፍት ላይ ቆመው አስተምሮታቸው ግን መለያየታቸውን ግን ላሳየ። እነዚህን ሁሉ የመሰለ የሃይማኖት ዲኖሚኔሽን ተፈጠረል ማለት ነው። 5 መጽሐፍ ጌታ ሰጥቷቸው ይህን መጽሐፍ ይዘው ፈሪሳውያን የሚባል የነ ጳውሎስ ግሩፖች ያሉበት ማለት ነው። ራሱን የቻለ ሃይማኖት ሆኖ ተመሰረተልን። ሰዱቃውያን ደግሞ ለብቻ ናቸው። አሴናውያን ለብቻ ናቸው። ጸሐፍት አሉ እንጂ ጸሐፍት ረሳዋቸው እዚህ ጋር ጸሐፍት የሚባሉ ማለት ነው። ይታይ ፈሪሳውያን፣ ሰዱቃውያን፣ አሴናውያን
ቀናናውያን፣ ሂላል፣ ሻማይ፣ ጸሐፍት 1 2 3 4 5 6 7 የሃይማኖት ክፍፍል የት? ኢየሩሳሌም ውስጥ። ሁሉም ብጠይቃቸው እነዚህን መጽሐፍቶች ሪጀክት አያደርጉም። ሁሉም በዚህ መጽሐፍ ይስማማሉ። እግዚአብሔር ለሙሴ እንደተናገረ ያምናሉ። ሁሉም ጌታችን ኢየሱስ ክርስቶስ በተወለደ ሰዓት እነዚህ ሁሉ ነበሩ ከተማ ውስጥ። እግዚአብሔር እንዴት ልቡ ያዝን! አንተዬ እንዴት ልቡ እንደሚያዝን አትጠይቀኝ። ኦኬ ጌታ መጣ፣ ጌታ ተወለደ፣ ጌታ ተወለደ፣ ቤተክርስቲያን ተመሰረተች። ተመሰረተች። ስንት ቤተክርስቲያን? አንዲቱ ቤተክርስቲያን ማለት ነው። አንዲቷ ቤተክርስቲያን ተመሰረተች። በዚህ ቤተክርስቲያን ውስጥ ሐዋርያቱ አገለገሉ። እነኛ ደጋግ ከዋክብት የሆኑ ሐዋርያት አገለገሉ። እነሱ ሞቱ፣ አለፉ። ከዛስ ከ3ኛው መቶ ክፍለ ዘመን በኋላ የተነሱቱ ተነሱልን ከኦርቶዶክስ የምስራቃውያኑ ተርታ እነ ግሪክ፣ ዩክሬን፣ ራሽያ፣ ኦሪየንታል ደግሞ ግብፅ፣ ኮፕቲክ ሶሪያ፣ አርመን፣ ህንድ፣ የኛይቱ ጉዳኛይቱ ኢትዮጵያ ኦርቶዶክስ፣ የኢትዮጵያ ማለት ነው። አሁን ደግሞ ያው ኤርትራ አንድ ሀገር ስለተገነጠለች ኤርትራ ከኦርቶዶክስ ማለት ነው። እነኚህም ጋር ሌሎች አሉ። ግሪክና ዩክሬን፣ ራሽያ ምስራቃውያን ናቸው። እነኚህኞቹ በተለይ እችኛይቱ አንዷ ያፈላች ቤተክርስቲያን ማለት ነው። እችኛይቱ እኔ ካላማሰልኩት፣ እኔ ካልባረኩት እርኩስ ነው፣ እኔ ካላማሰልኩት አይጣፍጥም ነው ብላ ምትል። በዚችኛው አይን እነዚህ በሙሉ ውሾች ናቸው። ውሻ ውሻ ውሻ። ለምን ውሻ ትያታቸዋለሽ? ጉባኤ ኬልቄዶን ላይ ተገኝተዋልና። ጉባኤ ኬልቄዶን ላይ ቢገኙ ምን ችግር አለ ታዲያ? አንድ አካል ሁለት ባህሪን ያምናሉና። ታዲያ አንድ አካል ሁለት ባህሪ እኮ ተርሚኖሎጂ እኮ ሲነገር እኮ አንቺ አንድ አካል አንድ ባህሪ ከምትይው ጋር ተመሳሳይ ነው። አይ ቢሆንም ምን ያልኩት ነው ማለት ያለባችሁ። ማነዎችም ባይዋ እችኛይቱም አጫፋሪዋም ጭምር ሁሉ አብራ ሆና ነው እንደዚህ ብለው የሚሉት። እነዚህ ሁለቱ ኢትዮጵያና ኤርትራ ውስጥ ያሉ አቤት ንቀት! እነዚህ የራሳቸውን እንኳን ይንቃሉ። እነዚህ ኮፕቲክ፣ ሶሪያ፣ አርመንና ህንድ ይንቋቸዋል እነሱን እንኳን ማለት ነው። እሺ ጌታ ኢየሱስ የት አለ? ቤተክርስቲያን የመሰረታት ኦርቶዶክስ ብቻ እነዚህ ሆነች። ኦኬ እቺ እናቴ ህዝቡን ጸጥ ረጭ አሰኝታ
መፍዙዝ አድርጋባቸው እያንዳንዱ ሰጠለጥ ብሎ ይገዛል። እዚህ ምንም የለም። እዚህ ምንም ብትወራጭ ዋናው ፖፑ ምን አሉ የምትባለው እቺ በቃ እንደ ወይዘሮ መቤት አንዲት መቤት ነበሩ አሉ በገጠር ዶ ሲነግሩን እና መቤቲቱ በጣም ቀበጥ ነገር ናቸው። እና ምን አሉ ከብቶቹ በረት ውስጥ ታስረው እዚህ ነበሩ እና ምን አሉ በር እዚህ ያለው የበረቱ በር መውጫ አንድ ቦታ ነው ያለው እና እኛም መቤቲቱ መጡና እዚህ ጋር ለጣሉ በሩ ላይ ተጋደው ላልጠፋ መኝታ መጥተው በር ላይ ተኙና ምን ብለው ትእዛዝ ቢሰጡ ጥሩ ነው ከብቶቹ እዚህ በረቱ ውስጥ እንዳይውሉ አውጧቸውና አሰማሯቸው ሲወጡ ደግሞ እንዳይረግጡኝ ታዲያ ከብትን እያቀፈ አውጣረኛ እንዴት ነው የሚሆነው ሲወጡም እንዳይረግጡኝ በረት ውስጥም እንዳይውሉ እንዲህ አይነት ትእዛዝ ማለት ነው ሁለቱ እንደዚህ አይነት ትእዛዝ ነው የሚሰጡ እሺ ካቶሊክ እሷ ጋር በአንድ ነው የምትመራው ኦኬ መጣ ፕሮቴስታንት ከፕሮቴስታንት ሜቶ በአማርኛ አልጻፈው ብዬ ነው ሜቶዲስት እና ፕሬስቢቴሪያን ኦኬ እንደዚህ ብለው መጡ ማለት ነው እና ደግሞ በኋላ ፔንቴኮስታል ኦኬ ፕሮቴስታንት ካቴጎሪ ሉትራውያን በሉትራውያን ውስጥ እንኳን 9 ናቸው ያሉት 9 ዲኖሚኔሽን ግማሹ ሴትን ቄስ ያደርግልሃል ግማሹ ከግብረ ሰዶም ጋር አሸሸ ገዳም ይላል እዚህ መጡና ቲክቶክ ላይ ደግሞ ምን ይሉናል ወንጌል መስበክ ብላስፌሚ ነው ይሉናል ሉተራውያን እንኳን ራሱ 9 ቦታ ናቸው የተበተኑት 9 ቦታ የሚዙሪ ሲኖዶስ የእንትና ሲኖዶስ የእንትና አንጦሮንጦስ የእንትና ቅብጥርሶስ ይልላ ይመጣና ማለት ነው ይሄ ሁሉ ምን ታደርገዋለህ ኤርሚያስ ይሄን ሁሉ የጌታ ቤተክርስቲያን የታለቻች ጥንቱ የሐዋርያቱ ወንጌል ሲሰብክ የነበረችዋ አፈላልጉን በብርሃን ፈልጉልን እቺ ቤተክርስቲያን ወንጌል የምትሰብከዋ ኢየሱስ ጌታዋ የሆነ ኢየሱስ የማዕዘኗ ድንጋይ ኢየሱስ ራሷ የሆነ የት ነው ያለችው እግዚአብሔር ልቡ እንዴት ያዝን ወንድሞች እናቶች ውስጤን እርር የሚያደርገኝ የሚያስጮኸኝ ይሄ ነው ሁሌ በነጋ በጠባ የሚያስጮኸኝ እነዚህ የየራሳቸው ዲኖሚኔሽን ትራዲሽን አላቸው ሉትራውያኑ ትራዲሽን አላቸው አንግሊካን ትራዲሽን አላቸው ባፕቲስቶች ሜቶዲስት ፕሬስቢቴሪያን ፔንቴኮስታሉ ሪፎርሜሽን እዚህ ናለኝ ይሄ የኤርትራ የራሱ ትራዲሽን አሉ የኢትዮጵያ ኦርቶዶክስ ህንዶች የራሳቸው ትራዲሽን አላቸው
በራሳቸው ትራዲሽን የጨመሩት አንድ ማዕት የሰገሰገው የህንድ ጣዖት ሁሉ አብሮ ያስገባው። አርመኖችም ልክ እንደዛ፣ ሶሪያን በልብ ልክ እንደዛው፣ ኮፕቲክ በል ልክ እንደዛው አብሮ የተግማማ ከእስልምና ጋር ሁሉ ጭምራ ብሎ ያለ ኑ አሳያለሁ ታሪክን ማለት ነው። እዚህስ ብትይዙ ዩክሬን፣ ራሽያ ምናምን ነገር በሙሉ ጌታ ኢየሱስ ስንት ቤተክርስቲያን የመሰረተው? አንድ። ሰይጣን የክርስቶስን ቤተክርስቲያን ራሷ ኦርቶዶክስ እንኳን ስንት ቦታ በተናት? ምስራቅና ምዕራብ ብሎ ለያት። ከምስራቁና ከምዕራቡ ደግሞ ውሻና እኛ በግነን እናንተ ውሾች ናችሁ ብሎ የሚል ማለት ነው። ከውሾቹ ደግሞ እናትና አባት ተብሎ የተወለ እችኛ ሀይቱ እቺ ለ1600 ዓመት እኮ ስትጠለዝ ነበር እኮ አልኩ በግብፅ እንኳን የአርጋጃና ጓጄ ጋጋሪ ቆስቋሽ እንደምትባለው ነው በእኔ አያት። በቅርብም ስለሆነ አገር የሆኑት አብራ ነበረች፣ አብራ ሲወቀጡ ነበር። እኔም ምል ኤርትራ ከኢትዮጵያ ጋር ሳትገነጠል በፊት ኢትዮጵያ ኦርቶዶክስ ቤተክርስቲያን 1600 ዓመት ላይ ተቀምጣ፣ ጅቡቲ፣ ሱዳን፣ ሶማሊያ፣ ኬንያ፣ ኡጋንዳ፣ ሶማሊያ ሞቃዲሾ ነው እህትየው፣ ጅጅጋ ሳይሆን እነዚህ ሁሉ ሀገራት በቅርብ ርቀት ያዋስኗታል። በድንበር ከዚች ጋር ባትገናኝም ከኡጋንዳ ጋር ግን በድንበር ከዚህ ጋር ትገናኛለች ኢትዮጵያ። ከሶማሌም ጋር ትገናኛለች ኢትዮጵያ። ከሱዳንም ጋር ትገናኛለች። ከጅቡቲም ጋር ትገናኛለች። 1600 ዓመት ተቀምጣልህ ውዳሴ ማርያም እየደገመች ድግምቷን እየደገመች መተታቸውና አስማታቸውን መስተፋቅራቸውን እየደገሙ እስላም ከ1400 የዛሬ 1400 ዓመት ላይ መጥቶ ይህንን ሀገር በጦርነት የሚሆን በሙሉ ከኬንያ ውጭ በሙሉ አስልሞታል። ኬንያ ፕሮቴስታንትና ካቶሊካውያን በእንግሊዞች መጥቶ የካቶሊክና የፕሮቴስታንት እምነት ተከታይ ነው አብዛኛው ኬንያ፣ ባህላዊም ያለው ቢሆንም ማለት ነው። እነዚህስ እስልምና ነው በዙሪያችን ያለው። ቀድማስ የመጣችዋ ኦርቶዶክስ ቤተክርስቲያን ቀድማ የመጣችዋ ኦርቶዶክስ ቤተክርስቲያን ክርስትናውን የት አስቀመጠችው? ኤርትራ ያኔ የኢትዮጵያ አካል ስለነበረች እና ሸዋ ሰሜኑ ክፍል ላይ ተቀመጠልና መጽሐፍ ቅዱስን ቁጭ አደረገችና ወዳሴያ ለእግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ ሰሉስ፣ ሰኞም ማክሰኞም ረቡዕም ሐሙስም ዓርብም ማለት ነው። ከዓመት እስከ ዓመት የምትደግመውስ ወንጌሉ መጣና ምድሪቱ ላይ ተቀመጠ። ከዛስ ከቅዳሴ በኋላ አስቀድሰው ሲወጡ አባቴ እንደው የሆነ ነገር ፈልጌ ነበረ አይመር ኩኪ ብሎ ይላታል። ምንድን ነው የፈለግሽው? አይ ትንሽ የገበያ እንዲሰሩልኝ የሆነ ነገር ሞክሬ እንደው የገበያ ነገር ካለዎት። አይ አለ፣ ጥሩ ነው፣ እሱን እሰራልሻለሁ፣ ግን የገበሎ ቆዳ አምጪ ይላታል። የገበሎ ቆዳ እና የጅብ አር ካካ ማለት ነው አምጪ፣ ቆንጆ አድርጌ እሰራልሻለሁ ከድፍን ሎሚ ጋር ይላል። እና ሌላይቱ ደግሞ ትመጣለች ከቅዳሴ በኋላ ጠርሳ ማለት ነው። የምድሪቱን ጉር ነው የምነግርህ። እዛ ደግሞ ትመጣና የኔታ እንደው ባኮት የሆነ ልጅ እንደው ቀልቤ ወዷት ጠይቄ እንትን አለችም እና እምቢ አለች። አዎ ፀጉሯን እንደምንፈልግህ አምጣ እና የፓንቷንም ቁራጭ ካገኘ ፍቱን ነው እና የሆነ አንድ ሎሚ አምጣ፣ እኔ ቆንጆ አድርጌ እሰራልሃለሁ፣ እጅህ ላይ እጥልልሃለሁ። እና ምን ያህል ያስከፈላል? በቃ እነግርሃለሁ። እሱን ያው እኔ ቀስ ብዬ እንትን እልሃለሁ። እሺ። ሌላይቱ ደግሞ ትመጣለች። ነጠላዋን አዘቅዝቃ ቅድም እግዚኦ ተሳለን ስትል የነበረችዋ ማለት ነው። ተሰጥኦ ስትመልስ የነበረው እሱም ደግሞ ሰላም ለኩልክሙ
ይልልሃል። ምን ሰላም አለ? ምን ሰላም አለና አንተ እየጠነቆልክ ጠንቋይ፣ ምን ሰላም አለና በመጀመሪያ መስተፋቅር እየደገምክ ሰላም ለኩልክሙ ትለናለህ። ምን ሰላም አለና ከዛ ምስለ መንፈስ መንፈስ ኦኬ። እና አባቴ እንዴት ነው እሱ? ምን ፈልገሽ ነው? አይ እንደው አንድ ጎረቤት ነበረች፣ ይገርሞታል አባቴ ቡራኬው ተደረሰኝ ጸሎተው ታግዘኝ እና ሁል ቀን ትተናኮለኛለች እና ባሌን ደግሞ ትከጅለዋለች። እንደዛ አይነት ነገር አላትና እንዲህ ምስጥ ማገጥ አይቻታለሁ እና ምን ላርግልሽ? እንደው ከተቻለ ጥምልምል አድርገው ሽባ አድርገው ቢያስቀምጧት አልጋ ላይ፣ የሚቻል ከሆነ ደግሞ እንደው ስሪያኛው ቢያስወግዷት። ማለት ልግደላት? አዎ መቅተል ልስራልሻ? ምን መቅተል መቅተል የሚባል ወይ ደግሞ ጥላ ወጊ አለ። ጥላ ወጊ አለ። በአንዴ ነው ዱብ ማድረግልሽ። እና ምን ይዤ ልምጣ? የጅብ ብልቱ አካባቢ ያስቆርጠሽ ነኝ እና እንደዚህና እንደዚህ አድርገሽ ገቢሩን ይነግራታል። ይዛ ትመጣለች። እና እውነትም ከክፉ መንፈስ ጋር ካህናቱ እኮ አንተ አብዛኛው እኮ የሚጋልባቸው እኮ ጋኔን እኮ ነው። ጠምጠመህ ስታያቸው ከሰማይ የወረዱ ይመስላል እንጂ ጋኔን ነው የሚጋልባቸው። አንዳንዶቹም ፓስተሮች ሁሉ ጭምር ማለት ነው። አስምሬ ነው የምነግርህ ስልህ እኔ መድኃኔዓለም ባሪያ። አንዳንዶቹም ፓስተሮች ጂኒን የሚጋልባቸው፣ አብዛኞቹም ቄሶችማ አጋንንት ነው የሚጨርስባቸው። እና ምን ላድርግ? በቃ እንደዚህ አድርገሽ ይዘሽ ነይ። ከዛ እጅሽ ላይ ጥላቻ እኔ በጥላ ወጊ የሚሆን በምን ብቻ ዱብ አደርጋታለሁ ይላል። እና ለዚህ ነው በጣም ብዙ ዘመዶቻችሁ እኔ እኮ አልታመምችም ነበር ድንገት ቃቃሰተች፣ በቃ ወጋኛለች፣ ከዛ ሞት ይችላል። አየው በሏት እኮ ነው ብዬ የምልህ። በሏት እኮ ነው ብዬ የምልህ። እንደምንም አድርጎ አሁን ኢየሱስ ክርስቶስን እዚህ ጋር ጌታዬ ነዋ ቤተ ክርስቲያን ጀመረ። ካቶሊክ፣ ኦርቶዶክስ፣ ካቶሊክ፣ ፕሮቴስታንት። በኦርቶዶክስ ውስጥ ምስራቃውያን፣ ምዕራባውያን፣ በምዕራባውያን ኮፕቲክ፣ ሶሪያ፣ አርመን፣ ህንድ፣ የኢትዮጵያ፣ የኤርትራ፣ በምስራቁ ዩክሬን፣ ራሽያ፣ ግሪክ። እነዚህ ለእነዚህ ውሾች ናቸው። ከዛ ደግሞ ፕሮቴስታንት፣ በፕሮቴስታንት ውስጥ ሉትራዊ 9 ቦታ ተበጣጥሶ ለአሜባ ትል ይመስል አሜባ ትል፣ የአሜባ ትል ማለት የኮሶ ትል 9 ቦታ የተበጣጠሰ ሉትራዊ ነኝ ባይ የአሜባ ትል ማለት ነው። ኦኬ። አንግሊካን፣ ባፕቲስት፣ ሜቶዲስት፣ ፕሪስፔቴሪያን፣ ፔንቴኮስታል፣ ሪፎርሜሽን፣ ታድሶ ነኝ ይላል። ያልታደሰ አዳሽ እና ጌታ ኢየሱስ እንደ ሰው ጨጓራው እርር የሚል አይመስልም? የሞተለትን ህዝብ እንደዚህ እንዳሜባ በጣጥ ሰውት ኢየሱስ እዚህ ውስጥ የለበትም። የክርስቶስ ቤተክርስቲያን ኢየሱስ ንጉሷ የሆነ ፍጥሩን ከፈጣሪ ጋር ቀላቅላ ማታመልክ፣ ለፈጣሪም ጭስ ለፍጥሩም ጭስ ማታጨስ፣ ንጉሷና አዳኟ ብቻዋን የሆነ ጌታ ኢየሱስ ክርስቶስን ሁሉ ቀን ትሰብከዋለች። ሂድ በእነዚህ ቤተክርስቲያን አሁን አብዛኞቹ በምስራቃንም በምዕራባውያንም በተባሉት ናልኝ አጽም ተሸክመው እንደሚሄዱ ታውቃላችሁ። የሰው አጽም ተሸክመው ዘበና ያወጣውን መረጃ ላሳያ ወንድም ማለት መስሎ ነው። የግብፅ ኦርቶዶክስ፣ የግብፅ ኮፕቲክ ኦርቶዶክስ የሰው አጥንት ፈጭተው በዘይት ለውሰው እንደሚቀቡት እንደሚጠጡት ታውቃላችሁ። በኤርትራ ኦርቶዶክስ ውስጥ የተገኘ መረጃ ነው። ፌስቡክ ላይ አስቀምጫለሁ፣ ቪዲዮ ሁሉ አለኝ። ያቺ ጻድቅ የተባለችዋ ሴት አጽሟን የፈጯትና ያደቀቋት በወይራ ዘይት ለውቁጠው ሲሰጡ የነበረው አይ ቲንክ ስሟን የምታስታውሱ ጻፉልኝ ከታች እንዳላበላሸው ማለት ነው። የግብጿ ማለት ነው። የኮፕቲክ ኦርቶዶክስ አጽም፣ የሰው አጽም ደቆ ተፈጭቶ ማለት ነው።
ስሟን የምታውቁ ብቻ ጻፉልኝ። አዎ ድሚያና ቴንኪው አድሃናት ቴንኪው። ድሚያና የምትባል ጠንቋይ ሴትዮ ማለት ነው። እሷን ጻድቅ ብዬ አልጠራም። የዚችን ሴትዮ አጽም ፈይተው ኤርትራውያኑ ይቀቡላል በዘይት ጠጩ ውልቅ ብላ ይወጣልሻል ልጅ ትወልጃለሽ እየተባለች ማለት ነው። የአባቶች አምላክ በእውነት ይፋረዳችሁ። ኦኬ ምድሪቱ ላይ እሳት ቢመጣ ኢትዮጵያና ኤርትራን ረሃብተኛ የመጨረሻ ለማኞች ቢያደርገን እግዚአብሔር ጻድቅ ነው። የዚችን ሴትዮ አጥንት ፈጭተው በዘይት ለቁጠው ይበሉታል፣ ይጠጡታል። የኤርትራ ኮፕቲክ ኦርቶዶክስ እቻውን እዚህ ቲክቶክ ላይ አንዳንዴ ከነጌሳም ጋር የምትሯሯጣለች አንድ ባልቴት ማለት ነው። የእሷ ማለት ነው ኮፕቲክ ድሚያና ፌስቡክ ላይ አቅርቤዋለሁ፣ ዩቲዩብ ላይ ዘበነም እንዳስተላልፍ ልንገርህ። አርክ ያሉት ምኑን ነው? ተበርናክል ያሉት ምንድን ነው? ይህን ስዕል እዩት። እሱ ላይ እንደምታዩት በእነሱ መቅደስ ውስጥ ያለው አርክ የሚባለው ይሄ ነው። ታቦት የሚሉት ይሄንን ነው። ታቦት አላቸው ብሎ የሚከራከረኝ ሰው ተነስቶ ይሄን አይቶ ነው። በግብፅ ማለት ነው ያለ ታቦት ነው። አያችሁ፣ ባለፈው የነገርኳችሁ ስለ መሰዊያ፣ ስለ ጠረጴዛ እሱን በደንብ ያዙት። የመጽሐፍ ቅዱሱን ቃል አላቸው። እሱ በፕሮቴስታንቱ ዓለም እንደውም በሁለት ጎራ ይከፈላሉ ብያቸዋለሁ። ኦልተር ኦር ሆሊ ቴብል። እዛው ሉተራውያን ጋር እዛው ይግማሙ፣ ሉተራውያኑ እዛው ይግማሙ። እኛ ኦልተር ምናምን ነገር የሚባል 4 እግር ቫርኒሽ የጠለቀለቀ ጠረጴዛ የለውም። ቢኖርስ እንፈልጠዋለን በመጥረቢያ ከትክቼ። የእግዚአብሔር ቅናት ይህን ያደርጋል። እኔ ቤት ካለው ጠረጴዛ የተለየ አይደለም። ከትክቼ ለበቆሎ መጥበሻ ነው የማደርገው። የእግዚአብሔር ቅናት ይህንን ያደርጋል አልኩ። አዲስ ኪዳን ላይ የእግዚአብሔር ልጅ ደሙ ፈሶ ስጋው ተቆርሶ ጠረጴዛ ምናምን ነገር እዛው ሉተራውያኑ ጋር ልክ ነህ ብለሃል። አልታር ይባላል ኦልታር ይባላል አይባልም ይባላል። እሱን እዚሁ ተሰብስበው ሲያላዝኑ የሚውሉ አሉ ቀኑን ሙሉ። ልክ ነህ ዘበነ፣ እሱ ስለሚሰማ ይጣላሉ ብሏል። እነሱ ናቸው የሚጣሉት። እኛ በፍጹም አልታርም ኦልታርም የሚባል ነገር የለም። የኢትዮጵያ መጽሐፍ ቅዱስ ማህበር መዝገበ ቃላት ምን ብሎ እንደጻፈው ታውቃላችሁ? አሁን እዚህ ኦልታር ይባላል አይባልም በግሪኩ በሰብትዋጀንቴው በሰባ ሊቃናት ትርጓሜ እስኪታይ ምናምን ነገር ብሎ የሚለው ብራዘር፣ ምንም የምታየው ነገር የለም። የኢትዮጵያ መጽሐፍ ቅዱስ ማህበር መዝገበ ቃላትን እንኳን ምን ብሎ እንደፈታ ታውቃለህ? እኛ መሰዊያ የለንም ብራዘርዬ። ሲጀምር ኦርቶዶክስን መሰዊያ የላትም፣ ማንም መሰዊያ የለም። ውሸት ነው አለን ብለው የሚሉት በሙሉ ጉድና ጅራት ከኋላ ነው የሚወጣው በሙሉ። ምን ይላል እዚህ ጋር የኢትዮጵያ መጽሐፍ ቅዱስ ማህበር መዝገበ ቃላት ምን እንደሚል ይኸውልኝ። እናንተ መሰዊያ አለን እናንተ የላችሁም እኛ ግን አለን ብለህ የምትለው 4 እግር ጠረጴዛ ኖረህ አልኖረህ። ይኸው እንደዚህ ይላል። ሮማውያን ቤተ መቅደሱን በ70 ዓመተ ምህረት ባፈረሱ ጊዜ የአይሁድ መስዋዕት ቀረበ ካለ በኋላ የኢትዮጵያ መጽሐፍ ቅዱስ ማህበር መዝገበ ቃላት ምን ብሎ ቆንጆ አድርጎ እንደጻፈው መሰዊያ ብሎ የሚለውን ለቤተ ማለት ለክርስቲያን ግን መስዋዕቱም መሰዊያውም መስዋዕቱም አቅራቢው መስዋዕቱም መሰዊያውም መስዋዕት አቅራቢውም ክርስቶስ ነውና ሌላ አያስፈልገውም። ዕብራውያን 13:10 ሃሌሉያ! እንዴት ደስ ይላል! እንዴት ደስ ይላል! ለክርስቲያን መስዋዕቱም ክርስቶስ ነው፣ መሰዊያውም ክርስቶስ ነው፣ መስዋዕት አቅራቢውም ክርስቶስ ነውና ሌላ አያስፈልገውም ብሎ ካለ በቃ አያስፈልገን። 4 እግር ያለው ጠረጴዛ ሉትራውያን ያስቀመጡት መድረኮቻቸው ላይ ብለህ መተህ እኔ ጋ ተረትህን አትታታብኝም እኔ ላይ ማለት ነው። ፍለጠው ከፈለግ፣ ካልሆነ እኔ ቆንጆ አድርጌ አገለግልልሃለሁ ማለት ነው። በመጥረቢያ ወገብ አገዳውን ሰብሬ ጠረጴዛውን እንጥልልሃለሁ። ምክንያቱስ እኔ ጠረጴዛ እንዳመልክ አይደለም የአብ ልጅ ኢየሱስ የሞተው። እኔ እናንተ በጠረጴዛ ልንጣላ አይደለም። ዲበ ጠረጴዛ ይላል አይልም፣ መክተፊያ ነው ይላል አይልም፣ መሰዊያ ነው ይላል አይልም፣ አልታር ይላል ኦልታር ይላል። ዳርያስ ኮተታም ትውልድ፣ ኮፕቲክ ኮተታም፣ ኦርቶዶክስ ኮተታም፣ ካቶሊክ ኮተታም፣ ሉተራውያን ኮተታም ትውልድ። አዲስ ኪዳን ላይ ቅርጽ አምጥቶ ይባላል አይባልም፣ በቫርኒሽ የተለቀለቀ ነው፣ በወርቅ የተለበጠ ነው። በምንም ለብጠው ዕቃ ጠራ ጠረጴዛ ነው። 4 ነጥብ። እሺ
አለም ብለው የሚሉት የኮፕቲኩን አሳያቸው። ዘቤ ይቀጥል ሚል ይከፋፈላሉ። እርስ በርስ ነው የሚጣሉበታል። ይሄ ነው የሚሆነው፣ ይሄ ነው የማይሆነው ብለው በፕሮቴስታንቱ ዓለም ከፍተኛ መከፋፈል አለው። ተመልከቱ። ይሄ ስዕል የምታዩት ከኛ ጋር መንበር ነው የሚመስለው። መንበር ይመስላል። ውስጡ ተቀምጦበታል። ስሙ ምንድን ነው? አርክ ነው በእንግሊዘኛ። ተበርናክል ተብሏል። ልክ እንደ መገናኛው ድንኳን ሙሴ አሮን ከእግዚአብሔር ጋር የሚገናኙበት የሚጸልዩበት አይነት ተበርናክል በብሉይ ዘመን እንዳለው ስሙን ይሁ አርክ ነው። አርክ ኦፍ ደ ኮቨነንት አይደለም። ልበሉ፣ አርክ ኦፍ ደ ኮቨነንት አለ። አርክ ነው። አርክ የሚለውን በመጨረሻ ስለመጣላችሁ ነው። ቀጥሎ ያለውን ስዕል ላሳያችሁ። ይሄ ደግሞ ረሊኳሪ ነው። በዚህ ውስጥ የቅዱሳን አጽም ያደርጋሉ። ይከፈታል፣ ይዘጋል። የቅዱሳንን አጥንት የምታዩት ከላይ ስዕሎች የሉም? ለምሳሌ የቅዱስ ቄርሎስ ከሆነ አጽሙ የቅዱስ ቄርሎስ በዓል ቀን ይዘውት ይወጣሉ። አያው አያትችን ቤተክርስቲያን አያት ኮፕቲክ ቤተክርስቲያን የደረቀ አጥንት ተሸክማ ትወጣላለች። አቤት ቤተክርስቲያን! ጌታ ኢየሱስ አለ ሆይ ብዬ አልጠይቅም። አለ ስላለህ እንደዚህ ውስጤ እርር ድብን የሚለው እንዲህ አይነት በወርቅ በአማረ በተንቆጠቆጠ ሳጥን ውስጥ እዚህም ጣዖታትን የደረደሩት ውስጡ ሲከፈት የነ ቅዱስ ቄርሎስ አጥንት ነው ያለው። አጥንት፣ የደረቀ አጥንት አጥንት ሬሳ ማለት ነው። መግማማት ከፈለክ እዛ ነው ያለው። This is Orthodox. ኦኬ፣ አጥንት ይሄ ኢትዮጵያ ውስጥ ነው ያለው። አሁን ያሳያችሁ ፎቶ የኮፕቲኩን የግሪኩን ይናገራ ዘቤ። ኦኬ፣ ሬሳ የሆነ ትውልድ። ይሄ ደግሞ ረሊኳሪ ነው። በዚህ ውስጥ የቅዱሳን አጽም ያደርጋሉ። ይከፈታል፣ ይዘጋል። ሲከፈት የምታዩት ከላይ ስዕሎች የሉም? ለምሳሌ የቅዱስ ቄርሎስ ከሆነ አጽሙ የቅዱስ ቄርሎስ በዓል ቀን ይዘውት ይወጣሉ። አየው፣ አንተ እግዚአብሔር ታቦት ወጣ ብለህ ትልልኛለህ። ቄሶች የተሸከሙት ምንድን ነው? የበሰበሰ የሰው አጥንት። አሁን እዚህ ውስጥ እንዲህ በሚያምር ሳጥን ውስጥ የበሰበሰ የሰው አጥንት የሚቀመጥ ይመስላችኋል? ማን ያምናል? አሁን እዚህ ውስጥ አጥንት ተደረገ። ኤርሚያስ እንዴ ስም ማጥፋት ነው እንዴ? ነውር አይደለም እንዴ ነው ብለም ትለው። እራሳቸው ግን እያወጡት ነው። ዘበነ እያወጣው ነው። ኢየሱስ የቱ ጋ የትኛው ቤተክርስቲያን ላይ ነው እንደዚህ የሚደረገው? ኮፕቲክ ጨጓራውን አላጥሩም ታዲያ የጌታ እንደ ሰው ጨጓራ የላጥከኝ ብሎ እንደሚል እሺ። በዓሉ የአንድ ቅዱስ ከሆነ ድንገት ቅዱሱ እንጦንስ የሚባል ቅዱስ ቢሆን የዛን ቀን የእሱ አጽም ካላቸው በዚህ በባክስ ውስጥ በጣም በተጌጠው በዚህ ባክስ ውስጥ አድርገው ያከብራሉ። ታቦት አይደለም፣ ይዘውት ይወጣሉ ማለት ነው። ጽላት አይደለም። በጣም ብዙዎች ስለምትሳሳቱበት ነው። በደንብ እንድትማሩ ማየው እዩት እስቲ። አሁን አምላኬ ውስጥ የነደደ ታውቃለህ። በኢየሱስ ክርስቶስ እንደውም የሚገርመኝ እኮ እናንተም ታደርጋላችሁ እየለጠፋችሁ ፈረንጆች የሚሰሩት አጥንት እንደዚህ ታቦት ቅርጽ አድርገው እንጨት አድርገው ከዛ በኋላ እሱ ነው እኮ የሚመስልህ አንተ ፈረንጅ የሰጠ ነው ሁሌ የሚመስልህ። እንደዛ ነው ወይ? መጽሐፍ ቅዱስ ላይ ያለውን አይቶ ሊሆን ይችላል። እሺ ጥሩ መልካም። እስቲ እዩት ይሄንን ባክስ። አሁን የታቦት አይመስልም? ይሄ ደግሞ ከእንጨት የሚሰራ ሬሊኩዌሪ ነው። ከእንጨት ነው የሚሰራው። እዚህ ውስጥ እንደሚቀመጠው አጽም ነው የሚቀመጠው። ልክ እንደ ሬሳ ሳጥን ማለት ነው። ባክስ ነው ግን ይሄ በጣም ዲኮሬትድ ነው። ሪችሊ ዲኮሬትድ ነው። አየው፣ ማን ይጠረጥራል? የኢትዮጵያ ኦርቶዶክስ ቤተክርስቲያን አሁን አጥንት ይዛል ብትወጣ በምን ትታየዋለህ አንተ? በምንድን ነው የምታዩት? የእመቤቴ ታቦት ወጣች ብለህ ከማፈንደድ በቀር በምን ታየዋለሽ? ስንነግራችሁ አይገባችሁ። ምክንያቱም አንዴ በአስማት ወጥረው ይዘውሃል፣ ደግመውብሃል፣ ምትት አድርገውብሃል፣ ከጳጳሱ ጀምሮ በግ ቀብሮብሃል። እንዳታስተውል አይምሮህ በቃ ፉዞ ሆኗል። በቃ
በማሰሪያቸው በመቆላለፊያቸው በአዚማቸው በድንዛዜያቸው አደንዝዘው ቁጭ ብለዋል። አንተ አሁን የጊዮርጊስ ታቦት ወጣ ብለህ የምትለው ሰውዬ የሆነ አንድ ጢማም ሰውዬ አጥንትስ ቢሆን በምን ታውቃለህ? አሃተ ቤተክርስቲያን የተባሉት አጥንት ይዘው ይወጣሉ። አሁን በእንደዚህ አይነት ዲኮር በተደረገ ውስጥ የሰው አጥንት ይቀመጣል ብሎ የሚጠረጥር የሚገምታለ? በእንዲህ አይነት አሸብርቆ የተሰራ ማለት ነው። ወርቅም እኮ ሊሆን ይችላል። ታውቃለህ፣ ፒውር ወርቅ ሊሆን ሁሉ ይችላል። ምክንያቱም ከዚህ ከኛ ከኢትዮጵያ ሲሄድ ኖረዋል። ፈርጥ ፈርጥ አለው። አየህ፣ ዳይመንድ አየው። እዚህ ማን ያለው የበሰበሰ አጥንት ክብረ በዓል ተብሎ በሚባል ሰዓት ላይ ይዘው ልተሸክሞ ይወጣሉ። በእውነት እኔ የሥላሴ ባሪያ መኖሬን ጠላሁት እኮ አልኩ። ለዚህ ትውልድ ወንጌል ካልሰበክን ታዲያ እንዲህ አይነቱን በአይናቸው ፊት ነበር እኔ በእሳት የማነደው አልኩ። ይህንን የደረቀ የበሰበሰ አጥንት አምጥተው በቤተ ክርስቶስ ቤተ ክርስቲያን ሕያው ጌታ ለዘላለም የሚኖር ንጉሥ ከድንግል ተወልዶ እሱን ልናመልክ ሲገባ አልበቃ ብሎት የአባ እንጦስ የአባ መቃርስ የእንትና የቄርሎስ የእንትና የአትናቴዎስ ብሎ ይላል። አጥንት የደረቀ አጽም የሙታን አጽም ይዞ ይዞራል ማለት ነው። ያው ተሸክመውት ይወጣሉ አለ ዘበነ። የኮፕቲክ የግብፅ ኦርቶዶክስ የምታልከው ኮፕቲክ ኤርትራ ውስጥ ያሉት የሰው አጥንት ፍጭት ያደርጉና የድሚያናን ማለት ነው በዘይት ለቁጠው ይቀቡታል፣ ይበሉታል። ምድሪቱ ታዲያ ኤርትራ የእርግማን ምድር ብትሆን እግዚአብሔር ጻድቅ አይደለም እንዴ? ኢትዮጵያ ውስጥስ እንደዚሁ አጥንት ቀርገው ሄደው ይስሙታል፣ ይሳለሙታል። ቅድም ያሳየው አይነት ማለት ነው። ታዲያ ኢትዮጵያ የእርግማን ምድር ብትሆን እግዚአብሔር ሲያንስባት አይደል እንዴ ምድሪቱ? ወይኔ ህዝቤን እንዳያስተውሉ በቃ ተይዘዋል። በአስማታቸው በመተታቸው ይዘዋቸዋል። በዓሉ የአንድ ቅዱስ ከሆነ ድንገት ቅዱሱ እንጦንስ የሚባል ቅዱስ ቢሆን የዛን ቀን የእሱ አጽም ካላቸው በዚህ በባክስ ውስጥ በጣም በተጌጠው በዚህ ባክስ ውስጥ አድርገው ያከብራሉ። ታቦት አይደለም፣ አጥንት ይዘው ይዞራሉ ማለት ነው። ጽላት አይደለም። በጣም ብዙዎች ስለምትሳሳቱበት ነው። በደንብ እንድትማሩ ማየው እዩት እስቲ። አሁን ይሄን ልክ ታቦት አይመስልም? ወይም ፈረንጆች የሚሰሩት አላለ በየእንትኑ። እንዳውም የሚገርመኝ እኮ እናንተም ታደርጋላችሁ እየለጠፋችሁ ፈረንጆች የሚሰሩትን እንደዚህ ታቦት ቅርጽ አድርገው እንጨት አድርገው ከዛ በኋላ እሱ ነው እኮ የሚመስልህ አንተ። ፈረንጅ የሰጠ ነው ሁሌ የሚመስልህ። እንደዛ ነው ወይ? መጽሐፍ ቅዱስ ላይ ያለውን አይቶ ሊሆን ይችላል። እሺ ጥሩ መልካም። እስቲ እዩት ይሄንን ባክስ። አሁን የታቦት አይመስልም? ይሄ ደግሞ ከእንጨት የሚሰራ ሬሊኩዌሪ ነው። ከእንጨት ነው የሚሰራው። እዚህ ውስጥም እንደሚቀመጠው አጽም ነው የሚቀመጠው። ልክ እንደ ሬሳ ሳጥን ማለት ነው። ባክስ ነው ግን ይሄ በጣም ዲኮሬትድ ነው። ሪችሊ ዲኮሬትድ ነው። በጣም ተውቦ ነው። የቅዱሳን አጽም ነው እዚህ ውስጥ የሚቀመጠው። ጥሩ እኮ ነገር ነው በጣም ግን እምላችሁ አሁን ምንድነው እኔ ይሄ ታቦት አይደለም፣ ይሄ ጽላት አይደለም። ይሄን አይቶ አንዳንድ ሰው እየለጠፈ መምህር ዘበነ ለምን ስህተት ትምህርት የሚያስተምረው ስንት ነገር ሲያቅ ስንት ነገር ሳያቅ እሱ አይደለም። ይሄንን ልብ ብላችሁ ተመልከቱ። ኦኬ እንኳን ዘበነ እግዚአብሔር ይስጥልን፣ ቀሲስ ዘበነ እግዚአብሔር ይስጥልን። የቤተ ክርስቲያኒቱን እውነተኛ የሆነውን ተረቷን ምንም እንጥፍጣፊ ሳይቀር የሚናገር ታማኝ የሆነ ለተረት ታማኝ የሆነ ለኦርቶዶክስ ተረት ታማኝ የሆነ ሰው ማለት ይሄ ሰው ነው። እኔ ራሱ በፊርሚያ ያኖርለታለሁ። ሌሎቹ አጭበርባሪዎች ናቸው። እሱ ግን ተረቷን እንትኑ ታቦት ምንድነው መንበሩ ከና ጎበሩ እንደሚባል ዘበነ ተረቱን ከነን ጥፍጣፊ ሁሉ ጭምር ሳይቀር የሚነግረን ታማኝ የኦርቶዶክስ አገልጋይ ነው።
በዚያ አጥንት ውስጥ እኔ አሁን አጽም ያደርጋሉ ብዬ ብልህ አንተ ትሳደባለህ። ቤተክርስቲያን ነው ብለህ የምትለኝ ራሱ ነው ዘግዝኮ የነገረህ። ስለዚህ የኮፕቲክ ኦርቶዶክስ ዓመታዊ ክብረ በዓል ላይ የደረቀ አጥንት ነው ይዛ የምትዞረው። የኢትዮጵያ ታዲያ እናቲቱ እስክንድሪያ እናቴ ብላ አይደል ያለችው? እናቲቱ እንደዛ ካደረገች ልጅቱስ? ልጅቱ የኢትዮጵያ ኦርቶዶክስ ናት። የኮፕቲክ ኦርቶዶክስ እናት ነች። እስክንድሪያ እናቴ ብላለች አይደል? እናቲቱ እንደዛ በዳ ካደረገች ልጅቱስ? የኢትዮጵያ አጥንትና ከአጥንት ጋር የተገናኘ ምንም ነገር የላትም እንዴ? አላት። ይሄ አሁን የት ነው ያለው? ይሄ የት ነው ያለው ወገኖቼ? ወገኖች ሶሪ አንዴ ቆይ እንትን አለኝ፣ ፖዝ አድርገብኝ፣ ስልኬን ሪስታርት ላድርገው። ኦኬ አጥንት ተሸክመው ይዞራሉ። አንተ የዓመቱን ሚካኤል አስገባሁ ብለህ ትላለህ። የሆነ እኮ ፂማም ሰውዬ የደረቀ አጥንቱ የራስ ቅሉ፣ ጭንቅላቱ፣ ቅልጥሙ፣ እነዚህ ጣቶቹ ረጋግፈው እነሱ ተለቅመው አጥንቶች እንደዚህ ለቅመው የአውራ ጣቱ ነች፣ እኛም የትንሹ ጣቱ ናት፣ እስኪ አምጧት ተብሎ እሱን ነው የዞርክ። እነዛ የሙታንን አጽም ይዘው ላህ ላይ ይዞሩብሃል። አንተም ዞሮብህ ኢየሱስ ጌታ ነው ብለህ ሲለ አይነ ተጎልጉሎ ይወጣል፣ ከብስጭት የተነሳ ማለት ነው። የኮፕቲክ ኦርቶዶክስ አጥንት ፈጭታ ህዝቧን እንዲቀባና እንዲጠጣ ካደረገች ድሚያና የወይዘሮ ድሚያናን አጥንት ፈጭተው ከበጠበጡትና ከጠጡት ከተቀቡት ልጅ ትወልዳላችሁ እያሉ ካሉ የኢትዮጵያ የኢትዮጵያስ ምን አላችሁኝ? አንድ መተህ ፕሮቴስታንት ነኝ ብለህ ትራዲሽናችን በትራዲሽን ምናምን ነገር ብለህ የምታላዝን የትውልድ አረም እኔ ጋር ድርሽ እንዳትሉ። እዛው ይህንን ኮተትህን ትራዲሽን ብለህ የምትለውን ኮተትህን ይዘህ እዛ ተቀመጥ ዳር። ኢየሱስ የምትል ከሆነ ና እኔ ጋ አለቀ። ጌታዬ የቀራንዮውን ንጉሥ ምሰብክ ከሆነ ና እኔ ጋ፣ እኔም አንተ ጋር እመጣለሁ፣ እኔም አንቺ ጋር እመጣለሁ። ትራዲሽናችን በትራዲሽን እንደዚህ ብሎ እንደዚህ ያለና በትራዲሽኑ በዚሁ ትራዲሽን ውስጥ ነው አጥንት አስገብተው ህዝቡን አጥንት ተሸካሚ ያደርገውት አጥንት ሳሚ ያደረጉት። የትራዲሽን አንዱ መጥፎ ሳይዱ እንደዚህ አይነት አጥንትን አስገብተው ያስመልኩሃል። ያ አባቶቻችን በትራዲሽኑ አስቀምጠዋልና የቅዱሳን አጽም ምናምን ነገር ብሎ በሚል ማለት ነው። አሁን የትኞቹ ሐዋርያት ናቸው በቅዱሳን አጽም እናምናለን ብለው ያሉት? ኦርቶዶክስ ግን በቅዱሳን አጽም አምናለሁ ብላ መጽሐፍ ጽፋለች። በአጥንት አምናለሁ ብላ ያለች እምነቴ ብላ ባለችበት ማለት ነው። እምነት 1 2 3 4 5 6 7 እምነት ነው።